ሰላቱ ወሰላም በተለያዩ ሐዲሶች ላይ እንደገለጹት የተፈለገ ሰዎች ሊገለጹበት የሚገባ ስነ ባህሪ መሆኑን ከሚያስረዱ ሐዲሶች መካከል አንዱ ሐዲስ አቢ መስዑድ አልበድሪ الذي أخرجه البخاري وغيره። በዚህ ሐዲስ ላይ መልእክተኛችን عليه الصلاة والسلام إن مما أدرك الناس من كلام النبوة الأولى إذا لم تستحي فاصنع ما شئت ይላሉ። ሰዎች ከበፊት የነብያት ንግግሮች ወይም ጥበቦች መካከል ከደረሱበት ንግግሮች መካከል አንዱ ይህ ነው። እንግዲህ ይሄ በነብያት ዘንድ የነበረ መገለጫ እንደሆነ የሚያሳይ ነው እና ሲወርድ ሲዋረድ ነብያት ሲቀበሉት የነበረና ምናልባት የመልእክተኛው አለይሂ ሰላቱ ወሰላም ትውልድ የደረሰበት አንድ ጥበባዊ ቃል እንደሆነ ያሳያል። ምንድነው ይሄ ቃል? ኢዛ ለም ተስተሒ ፈስነዕ ማ ሺእት፣ የማታፈር ከሆነ ያሻህን ስራ ማለት ነው። ይህን አስመልክቶ ዑለማዎች በጥቅሉ ሁለት አይነት ማብራሪያዎችን ሰንዝረዋል። የመጀመሪያው ይህ የሚፈለግበት ወቀሳና ማስፈራሪያ ነው፣ ዘምና ተህዲድ ነው ማለት ነው። ምን ማለት ነው? ያሻህን ስራ ሲባል ያው ውጤቱን ታገኘዋለህ። ልክ ለምሳሌ ቁርአን ላይ ፈዕቡዱ ማ ሺእቱም ሚን ዱኒሂ እንደሚለው እንደዚሁም ፈዕመሉ ማ ሺእቱም እንደሚለው የፈለጋችሁትን ስሩ ሲባል ይህ ማስፈራሪያ ነው። ውጤቱን ታገኙታላችሁ። የአላህን ህግ የማታከብሩ የእሱን ቃል የማታዳምጡ ከሆነ ያው ውጤቱ የከፋ ነው እንደማለት ነው የሚሆነው ማለት ነው። እና በዚህ መሰረት ይህ የሚፈለግበት አንድ ሰው እፍረት የማይሰማው እስከሆነ ድረስ ከዛ በኋላ እንግዲህ ያሻውን ሊሰራ ይችላል። ከሱ የሚጠበቀው መጥፎ ነገሮችን ወይም አጸያፊ ነገሮችን መስራት፣ የሚያስነቡ ነገሮችን ሁሉ መዳፈር ሊሆን ይችላል እና በዚህ የተነሳ ደግሞ የሚመጡትን መዘዞችን ያው ይቀበል የሚል ቃናን ያዘለ ሐዲስ ነው ማለት ነው። ሌላኛው ማብራሪያ ደግሞ አንዳንድ ዑለማዎች እንዳሉት ይህ ዐላ ዛሂሪሂ ነው ማለት አንድን ነገር ጥሩና መጥፎ መሆኑን ለመለየት አንዱና ዋነኛው ሚዛን ሐያ ነው እና የሚያሳፍርህ ከሆነ ይህን ነገር አትስራው፣ ግን የማያሳፍርህ እስከሆነ ድረስ ስራው ወደ ኋላ አትበል እንደማለት ይሆናል። ኢዛ ለም ተስተሒ ማለት ኢዛ ካነ ሃዛ ሸይኡ ሚማ ላ ዩስተሕያ ሚንሁ ፈአቅዲም ዐለይህ፣ የማያሳፍር እንደ ኖር የማይቆጠር ከሆነ ብትሰራው ችግር የለም ማለት ነው። ነገር ግን ያው እዚህ ላይ ሐያ ሲባል ሸሪዓ በደነገገው ገደብ መሰረት መሆኑና ማሳፈር አለማሳፈር ሲባል ደግሞ እኛ ከምናስበው ግንዛቤ በሰፋ መልኩ ከአላህ ማፈር ወይም ደግሞ አላህን ማፈር፣ መላኢካዎችን ማፈር፣ ሙእሚኖችን ማፈር የመሳሰሉት ነገሮች በዚህ ላይ ሲጨምሩ ያው መጥፎ ነገር በሸሪዓ የተከለከለ ማንኛውም መጥፎ ነገር ሁሉ የሚያሳፍር መሆኑ ግልጽ ነው እና ይሄ ደግሞ የሚያሳፍረው በዱንያም በአኺራ ነው። ስለዚህ በዱንያም ይሁን በአኺራ ውርደትን በማከናነብ ሰዎችን ሀፍረት የሚያላበስ ስራ መሆኑን ካመንክ አትስራው። ነገር ግን ያ እስካልሆነ ድረስ በሸሪዓ ድጋፍ ያለው ነገር እስከሆነ ድረስ ብትሰራው ችግር የለውም የሚል መልእክት አለው ብለው ይህንን ያበራሩ የኢስላም ሊቃውንት አሉ። ሁለቱንም አቋሞች የደገፉ ታላላቅ የኢስላም ሊቃውንት እንዳሉ በተለያዩ የሐዲስ ማብራሪያዎች ላይ ጠቅሷል ማለት ነው። እናም በጥቅሉ ያው ሐያ በሸሪዓ የመደገፉ ጉዳይ ብዙ የሚያጠራጥር አይደለም። እንዲያውም መልእክተኛችን አለይሂ ሰላቱ ወሰላም ሐያ ወይም ደግሞ አይናፋርነትን ሁልጊዜ እንደ ጥሩ ነው የቆጠሩት።